3 ዓመት ሙሉ ነው መከራ ይበላል። ለዚህ በሰው ስድብና ወቀሳ ተስፋ ቆርጠው ያውቃሉ? ሙሉ ዓለም ፊቱን ቢያዞርባችሁ ምን ታደርጋላችሁ? መላው ዓለም ከናንተ አትሻሉም ቢላችሁ ምን ታደርጋላችሁ? ዛሬ የምንነግራችሁ ታሪክ ስለ አንድ ጀግናና ታጋዥ አርቲስት ነው። በኢትዮጵያ ሲኒማ ታሪክ ታይቶ በማይታወቅ ሁኔታ ህዝብ በገንዘቡ እንዲሳተፍበት የተጠየቀውንና ለዓመታት የተለፋበትን ፈረንጅ የተሰኘውን ፊልም ብዙዎቻችሁ ታውቃላችሁ። እንግዲህ ከዚህ አርቲስት በስተጀርባ ምን አለ? እንግዲህ ዛሬ የምንነግራችሁ ታሪክ ስለ አንድ ጀግናና ታጋሽ አርቲስት ነው። በኢትዮጵያ ሲኒማ ታሪክ ታይቶ በማይታወቅ ሁኔታ ህዝብ በገንዘቡ እንዲሳተፍበት የጠየቀውንና ለዓመታት የተለፋበትን ፈረንጅ የተሰኘውን ፊልም ብዙዎቻችሁ ታውቁታላችሁ። ነገር ግን ከዚህ ፊልም በስተጀርባ አርቲስት ሄኖክ ወንድሙ የከፈለው መራር መስዋዕትነት፣ ያለቀሰውን ለቅሶና ያሳለፈው መከራ ስንቶቻችሁ ታውቃላችሁ? በቅርቡ በሰጠው እጅግ ልብ የሚነካ ቃለ መጠይቅ ላይ ማንም ያላወቀውንና ያስደነገጠውን መራር እውነት ይፋ አድርጓል። ይህ መራራ እውነት ምንድነው? ስለ ፊልሙስ ምን አድርጎ ነው? ምን አስተዋጽኦ አድርጎ ነው ፈረንጅ የተሰኘው ፊልም ምንድነው ሚለውን ዛሬ እናያለን። ከቪዲዮ ፍጻሜ ጋር አብራችሁ እንድትቆዩ እንጋብዛለን። ወዳችኋለሁ፣ አከብራችኋለሁ። እንግዲህ ታሪኩ የሚጀምረው ሄኖክ በኢትዮጵያ ታሪክ ተሰምቶ በማይታወቅ ሁኔታ ህዝብ በገንዘቡ የሚሳተፍበት አንድ ትልቅ ፊልም እሰራለሁ ብሎ በዋህነትና በትልቅ ተስፋ ተነሳስቶ የገንዘብ እርዳታ በጠየቀበት ሰዓት ነበር። ህዝቡም ለዓላማው ድጋፍን ሰጥቶ ወደ 3 ሚሊዮን አካባቢ የሚጠጋ ብር ተሰበሰበ። ሄኖክ ህልሙ የተሳካ መሰለው። ነገር ግን ከፊቱ የሚጠብቀው ፈተና ነበር። ሄኖክ ህልሙ የሳካ መሰለው። ነገር ግን ከፊቱ የሚጠብቀው ፈተና ግንብ ሆኖ እንደሚቆም አልገመተም ነበር። የጊዜው የሀገራችን የኢኮኖሚ ሁኔታ ተቀያየረ። የገንዘብ ግሽበቱ ጣሪያ ነካ። ሄኖክ በቁጭትና በሀዘን እንደገለጸው የትናንቱ 100,000 ብር ዛሬ ላይ የዛሬ 100 ብር ያህል ዋጋ አጣ። ብሩ በየቀኑ ዋጋውን እያጣ ለእቅድና ለስራ የማይመች ሆነ። ከህዝብ የሰበሰበውን ያ የ3 ሚሊዮን ብር በገንዘብ ግሽበቱ ምክንያት ዋጋው አሽሎክልቆ ወደ 300,000 ብር ብቻ ወረደበት። አስቡት እንግዲህ በ300,000 ብር በዚህ ዘመን እንዴት ሙሉ ፊልም መሰራት ይቻላል? እውነት ሁላችሁም ከልብ እንድታስቡ ፈልጋለሁ። ከዚህ ላይ እንግዲህ ፈተናው ይህ ብቻ አልነበረም። የገንዘብ እጥረቱ ሳያንስ በሄኖክ ላይ እጅግ ከባዱ የሞራል ስብራት የመጣው ከሰዎች ነበር። ሄኖክ በቃለ መጠየቁ ላይ በሰፊው እንደገለጸው በእጁ የዳሰሰው የገንዘብ እጥረት ብቻ ሳይሆን የኛ የሰው የሀበሻ ኮሜንት ምን ያክል እንደሚያሳፍር፣ ምን ያክል እንደሚያሳፍር፣ ምን ያክል በሰው ላይስ ዋጋ እንደሚያስከፍል፣ ምን ያክል በእውነት ነው የምላችሁ በጣም የሰው ውስጡን ሳናውቅ በጣም ብዙ ነገር የምናደርግና እንግዲህ ገንዘቡ በኢኮኖሚ ምክንያት ዋጋ ማጣቱን ያልተረዱ ወይም ደግሞ ታሪኩን ማየት የማይፈልጉ ብዙ ሰዎች የህዝብን ገንዘብ በላው፣ አጭበረበረን እያሉ በሶሻል ሚዲያ ስም ማጥፋትና የስድብ ናዳ አወረዱበት። ዳር ቆሞ ለተመለከተው ሰው ቀላል ሊመስል ይችላል። ነገር ግን ሌሊትና ቀን በስድብ ሲያናውጸው ሲያበሳጨው የነበረው ወቀሳ የሰው ልጅ ተስፋ የሚያስቆርጥ ነበር። ልጁ ግን ለዓላማው ቁርጠኛ፣ ለቃሉም ታማኝ ነበርና ቃሉን በተግባር ለመተርጎም ወሰነ። ይህ ሚሊዮን የታዘበ አንድ ጸሐፊ ነበር። እንግዲህ ሁሉም ነገር እንደተናገረው ማለት ነው። ለመሆኑ የኛ ሰው ባህሪ ለምንድን ነው እንደዚህ የበረታው? እንግዲህ በምስሉ ላይ እንደተጠቀሰው የኛ ሰው እጅግ ከባድና አስቸጋሪ ከሚባሉ የዓለም ህዝቦች ዋነኛው ይመስላል። ሰው ሲያገኝም ከስር መጎታተን፣ ቀን ሲጨልምበት ደግሞ ምሳር ወይም መጥረቢያ ይዞ ለመጣል መሮጥ፣ ያንን ሰው ለማስተካከል ይልቅ ያንን ሰው እንደዚህ አይደለም ብሎ መንገዱን ወደ ጥሩ መንገድ መምራት ይልቅ ግን ከያዘው መንገድ ለመቁረጥ በቃ እንጂ አንዳንዴ በጣም ነው አስተሳሰባችንና እንግዲህ ይህ በበዛበት በዚህ ዘመን እንዲህ አይነት ተስፋ አስቆራጭ ትውልድ በበዛበት ሁኔታ ውስጥ አልፎ መውጣት በእጅጉ የሚገርም ነው። ሄኖክ ግን ይሄን ሁሉ ችሎ ስድቡን ወደ ጥንካሬ ቀይሮ ፊልሙን ለእይታ አብቅቷል። የእውነት በጣም የሚደንቅና ድንቅ ነው ማለት ነው።
እንግዲህ ሄኖክ ወንድሙ ለብዙዎቻችን በብዙ መልኩ ምሳሌ ሊሆን የሚችል ታላቅ አርቲስት ነው። የወንድማችን የሞራል ስብራት ሳይደርስበት የማንንም ስድብና ማጥላላት ተስፋ ሳያስቆርጠው ህልሙን ለስኬት አብቅቷል። ይህ በእጅጉ የሚደንቅና በሀገራችን የሲኒማ ኢንዱስትሪ ውስጥ በደማቅ ቀለም ሊጻፍ የሚገባው ታሪክ ነው። ምክንያቱም ከዚህ ከሀበሻ ከላይ እንደገለጽኩት በጣም ብዙ ነገር ተብሎ እዚህ መድረሱ በጣም ትልቅ ነገር ነውና ለ5 ዓመታት ያለፈበትን ፈረንጅ የተሰኘውን ፊልሙን ለማየት ሁላችንም እንጓጓለን። እናንተስ ውድ ተመልካቾቻችን ከሄኖክ ወንድሙ የጽናት ጉዞ ምን ተማራችሁ? በሰዎች ስድብና ተስፋ አስቆራጭ ንግግር ውስጥ አልፋችሁ ያሳካችሁት ህልም አለ? እስኪ አስተያየታችሁን ኮሜንት መስጫው ላይ አስቀምጡልኝ። እንግዲህ በጣም የሚገርመው በጣም ሁላችንም እንደሚታወቀው የሆነ ነገር ልንሰራ ብዙዎቻችን እንትን ይላል ማለት ይፈትናል ምናምን ነገርና ከዚህ ውስጥ እንግዲህ በጣም የሚገርመው ነገር ደግሞ ምንድነው ሁላችንም እንትን ማለቱ ራሱ በእውነት በጣም እንትን የሚከብድ ነውና ሁላችንም በዚህ በኩል ማድረግ በጣም ትልቅ ነው። እያንዳንዱ ሰው የራሱ የሆነ እንግዲህ ሰው ለፍቶ ደክሞ ውጤቱ ሲያምር በጣም ደስ የሚል ነገር ነውና እንግዲህ በሄኖክ ወንድሙ ያልተደሰተ ሰው አይኖርም ብዬ አልገምትም። ምክንያቱም በጣም ልዩ ነው። በቃ በምናምንም እንትን ሳይል መስዋዕት የከፈለበት ነው ማለት ብዙ እንትን እናያለን። ብዙ ገጸ ባህሪያት ብዙ የፊልም ብዙ ነገር እናያለን። ግን ይሄ ሄኖክ ወንድሙ ራሱን ነው መስዋዕት ያደረገው። በቃ በዛ ላይ ደግሞ አሉባልታውን ችሎ መቼም እናውቀዋለን። እንግዲህ ሀበሻ እንደተባለው ብዙ ኮሜንት ነው የሰጡት። ብዙ ከህዝቡ እንግዲህ የማይጠበቅ ነገር ነው ያሉት። ያንን ሁሉ ችሎ ግን ዛሬ ላይ እንዲመድረሱ እንዲመናገሩ በጣም የሚደንቅ ነው። ደግሞ ከምንም በላይ ደግሞ ደስ ያለው አንድ ሰው የያዘውን ነገር መውደድ በጣም ትልቅነት ነው። አንድ ሰው የያዘውን ነገር ወደደ ማለት ነገ ከዚህም የተሻለ ነገር ያገኛል። አንድ ሰው ግን የወደደውን ወይም ደግሞ የያዘውን ነገር ካልወደደ ነገ የተሻለ ነገር አይደርስም ማለት ነውና እንግዲህ በቀረበው ኢንተርቪው መሰረት በጣም ከምንም በላይ እንግዲህ ስራውን እንደሚወድ ነው የተናገረው። ከምንም በላይ በእውነት በጣም ግርም እና ድንቅ የሚለው እዚህ ላይ ቆሜ እንድታይ ያደረገኝ ወይም እዚህ ጋር ከሁሉም ከተከበሩ ሰዎች ከብዙ ባለሙያዎች ጋር ተዘንቄ ወይም ደግሞ ከነሱ ፊት እንድቆም ያደረገኝ የራሴ የኪነ ጥበብ ባለሙያ ስለሆንኩ ነው ብሎ በጣም ራሱን በስራው ላይ ምን ያክል ክብር እንዳለው ምን ያክል ስራውን እንደሚወድ ሙያው እንደሚወድ በሚገባ ነው ያሳየውና በጣም ወንድማችን እንግዲህ እኔ በበኩሌ በጣም ነው ያደነኩት። ምክንያቱም ራሱን ነው የሰዋው በዚህ ፊልም ላይ ራሱን ነው የሰዋውና በጣም የሚገርም ነው። እንደው ያስለቅሳል በእውነት ነው የምላችሁና እንግዲህ ሁላችንም ከዚህ እንደተማር ነው በጣም ብዙ ትምህርት እንደተማርን ተስፋ አደርጋለሁ። ምክንያቱም እያንዳንዱ ሰው የራሱን ሁላችንም የየራሳችን የሆነ ስራ አለን። የየራሳችን የምንፈልገው ነገር አለን። ስለዚህ የምንፈልገው ነገር ለመድረስ ወይም ደግሞ የያዝነውን ስራ ወደነው ከሆነ ከፍተኛ ለማድረስ በጣም የያዝነውን ነገር መውደድ አለብን ማለት ነውና እንግዲህ ይሄ ወንድማችን በጣም የሚገርም ድንቅ ነገር ነው ያቀረበልንና በእውነት ነው የምላችሁ በጣም ሁላችንም እንግዲህ እንደምናውቀው ሄኖክ በፊልሙ ስናየው በቃ እውነት አስመስሎ ገጸ ባህሪያቱን ተላብሶ ነው የሚለብሰውና በዛ ስንደነቅ ስንገረም ደግሞ ይባስ ብሎ አሁን በጣም በእውነት በቃ ምንድነው እስከሚባል ድረስ ነው የተወነውና ይሄ ሁሉ ሆኖ እንግዲህ ይሄ ዋናው ነገር ምንድነው በኪነ ጥበብ ዓለም የሚኖሩ ሰዎች ያውቃሉ ማለት ነው። ሁላችንም በቦታው ስንሆን ነው ሁሉን ነገር የሚገባን ሁሉን ነገር የምናውቀው አንድ ሰው በቦታው ሲሆን ነው ምንም ቢሆን ማለት ነውና በቦታው ካልሆነ አይገባንም። ስራው ልፋቱ ምኑ አይገባም። ስለዚህ ዋናው ነገር ሰው በቦታው ሲሆን ነው የሚገባውና እንግዲህ ከምንም በላይ ውድ ወንድማችን እንኳን ደስ አለ እንኳን መጨረሻው ሐሳብ ተሳካ እንላለን። ውድና የተከበራችሁ ይህ ቻናል ቤተሰቦች ይህ ቪዲዮ ያስተምራል ብላችሁ ካሰባችሁ ለሌላ ሰውም ሼር እያደረጋችሁ ቪዲዮ እንድትመለከቱትና
ከዚህ ቻናል ደግሞ ትልቅ ትምህርት የምታገኙበት የሁሉ ጊዜ ምርጫችሁ እንዲሆን ሰብስክራይብ እያደረጋችሁ የደወል ምልክቷን በማጥቆር ቤተሰብ እንድትሆኑ እንጋብዛለን። በሌላ አዳዲስ ቪዲዮ እስከምንገናኝ ደግሞ ሰላማችሁ ይብዛ። ሁሌም እንደምንለው ይህ ቻናል ለትምህርት አዳዲስ ነገሮችን የምታገኙበት እንዴት ለምን የሚለውን ነገር መፍትሄ የምታገኙበት ቻናል ስለሆነ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የእናንተ ሰላምና ፍቅር ይበዛላችሁ ዘንድ የዘወትር ምኞታችን ነው። ዓለምን ሰላም ያደርግልን፣ ሀገራችን ሰላም ያደርግልን። በሌላ አዳዲስ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ቻው ቻው።